ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ለተሰኞ ሰኔ 29 2018 በኢትዮጵያ ዘመን አቆጣጠር ጁላይ 6 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የጋት ዕለታዊ አጫጭር መረጃዎች እንዲሁም የግል መልከታዬን የማጋራበት ሰዓት እንገኛለን። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ። እናንተ ላይክ ስታደርጉ ተደራሽነቱ እየጨመረ ይመጣል። አልጎሪዝሙ እንደዛ ኦፕሬት ነው የሚያደርገው። ሀሳብ አስተያየት ስጡ። የጋት ሚዲያ ሜምበር ሁኑ። ወርሃዊ ትንሽ ሳንቲም በመክፈል ሚዲያውን አጠናክሩ። ሀሳብ አስተያየት ስጡ። በሱፐር ቻት በሱፐር ታንክስ እየደገፋቸው ነው ሚዲያውን ከምንም በላይ። ነገር ግን ዋናው ነገር ከዚህ ዝግጅት ቁም ነገር እናገኛለን ብላችሁ ውድ ጊዜያችሁን ሰውታችሁ ስለምታዳምጡኝ ስለምትከታተሉኝ እጅግ የከበረ ምስጋናዬ ይድረሳችሁ። ጋት ሚዲያ መረጃ ከናንተ መልሶ በጋራ የምንወያይበት ፕላትፎርም ነው። ብዙ ሰዎች ሸር ታረጉኛላችሁ። ለመረጃውም እጅግ የከበረ ምስጋና ይድረስልኝ። 50 ሺህ እንድንገባ ርብርብ አድርጉ። ወዳጅ ቤተሰቦቻችሁ ሰብስክራይብ እንዲያደርጉ አድርጉ። 50 ሺህ መግባት አለብንና ይሄን ካልኩኝ በኋላ ምናልባት ከጀርባዬ የጃክ ሃመር የሚቆፍሩ ምናምን ማሽኖች አሉ። ምንም ይሄ ማንም የሚያውቀው ማንም የሚያምነው ነገር ነው። አዲስ አበባ 24/7 ግንባታ 24 ሰዓት በቀን በሽፍት በ3 ሽፍት በሳምንት 7 ቀን ግንባታ የሚከናወንበት ከተማ ነው። እኔ ካለሁበት ጀርባ ሰፊ ግንባታ እየተደረገ ስለሆነ ጃክ ሃመሮች ድምፅ አለ። ለዛ በጣም ይቅርታ። እንግዲህ የስቱዲዮአችን በደንብ ጥራት ሳይኖረው የመብራታችን ችግር ሳይፈታ ድምፅ ሳይፈታ ራሱ መልሶ ደግሞ ከውጭ የዚህ የጃክ ሃመር ድምፁ ምናልባት ግንባታም ቢሆን እንግዲህ ሶሪ ማለት ፈልጋለሁኝ። የመጀመሪያው መረጃ እንዳልኳችሁ ትናንትም ኦፍኮርስ ሃይላይት ለማድረግ ሞክሬያለሁ። ነገ ሰኔ 30 የመጨረሻው ነው። እንደምታውቁት በኢትዮጵያ ፓርላማ ሰኔ 30 የመጨረሻውን ጉባኤ ያደርግና ህዝብ ተወካዮች ምክር ቤት በተመሳሳይ ፌዴሬሽን ምክር ቤትም ይበተናል ማለት አባላቶቹ ለ3 ወራት እረፍት ይወጣሉ። ምን ማለት ነው? ሐምሌ ሙሉ ወር፣ ነሐሴ ሙሉ ወር እንዲሁም የመጨረሻው መስከረም የመጨረሻው ሰኞ ድረስ። ለምሳሌ የመጨረሻው ሰኞ መስከረም 24 ከሆነ ስፋይን መስከረም 24 ይሆናል ማለት ነው። ዞሮ ለ3 ወራት እረፍት ይወጣሉ። በዚህ በእረፍቱ የወከላቸውን ህብረተሰብ ያወያያሉ፣ የተለያዩ ስራዎችን ይሰራሉ፣ እረፍትም ያደርጋሉ ተብሎ ነው የሚጠበቀው። የዘንድሮ ደግሞ ለየት የሚያደርገው ይሄ 6ኛ ዘመን የመጨረሻው 6ኛ ዘመን 6ኛ ምርጫ ማለት ነው። 5ኛ ዓመት 5ኛ አንድ የህዝብ ተወካዮች ምክር ቤት የስልጣን ዘመን 5 ዓመት ስለሆነ የመጨረሻ ጉባኤው ነው። ነገ እንግዲህ ክቡር ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ቀርበው የ2018 ዓመተ ምህረት የአጠቃላይ አፈጻጸም በመለኪያዎች እንዲሁ በየዝርዝሩ በእያንዳንዱ ጉዳይ ማለት አይደለም፣ በፖለቲካው ረገድ አጠቃላይ የፖለቲካል ሌጋል በፖለቲካ ረገድ ምርጫውን በተመለከተ የህግ ሪፎርሞችን በተመለከተ ከሀገራት ጋር የነበሩ ግንኙነቶችን ይሄ ባይላተራል ኢትዮጵያ ዜጎችን እንግዲህ የኢትዮጵያ ውጭ ጉዳይ ፖሊሲ እንደምታውቁት ብሔራዊ ጥቅምን ማስጠበቅ የመጀመሪያው ነው። ሁለተኛ የዜጎችን ደህንነት ማስጠበቅ፣ ሶስተኛ ኢትዮጵያ በዓለም አቀፍ በቀጠናው ያላትን ክብር ሞገስ ማስጠበቅና ለጋራ እድገት የሚያስችል ገንዘብ ወይም የውጭ ኢንቨስትመንት ማምጣት ነው። በዚህ ሜትሪክስ ምን ስኬቶች ነበሩ፣ ምንስ ጉድለቶች ነበሩ የሚል አጠቃላይ ከቀጠናዊ ሰላም ከጎረቤቶቻችን ከዓለም አቀፍ ሰላም ያን ተከትሎ ኢኮኖሚው ላይ የነበሩ በተለይ የሆርሙዝ መዘጋት ቀጥሎ ሆርሙዝ ብቻም ሳይሆን ባቤል መንደብ ላይ በእነዚህ በኢኮኖሚክ መለኪያዎች ኢንዲኬተሮች የተገኙ ስኬቶች ከአጠቃላይ እድገት አንጻር ጂዲፒው ከጂዲፒም አልፎ በነገራችን ላይ ግሮስ ናሽናል ፕሮዳክት ውስጥ ምን ይመስላል በዝርዝር ጉዳዮች ላይ የውጭ ኢንቨስትመንት በእነዚህ ጉዳዮች ላይ ሪፎርሞች ላይ በቱሪዝሙ ዘርፍ በኢኮኖሚ በግብርናው ዘርፍ በማኑፋክቸሪንግ በተመሳሳይ በአገልግሎት ዘርፍ በእነዚህ የተገኙ ስኬቶች የሚቀርቡበት በወሳኝነት ደግሞ
የውስጥ ባንዳ የውጭ ባዳ በጋራ ተባብሮ ምርጫውን ለማደናቀፍ ምርጫውን አደናቅፎ እኮ አያቆምም ነበር። ደግሞ ምርጫ የለም አልተመረጠም ይላል። ከዛ አሁን ያለው መንግስት የሚወስናቸው ውሳኔዎች ኤቭሪቲንግ ትክክል አይደሉም፣ በአባይ ጉዳይም በምን ጉዳይ መደራደር አይችልም፣ የሌጂቲሜሲ ችግር አለበት ምናምን ይልህና የመጨረሻው መስከረም በኋላ መንግስት የለም የሚል ያንን የተለመደ አዙሪት ቀዳማዊ ኃይለሥላሴ ከወደቁ በኋላ በየጊዜው ሽግግር የሚሉ በቃ ሽግግርን አንዴ አእምሯቸው ላይ ፕላንት የተደረገባቸው ሰዎች አሉ። ያንን ይናፍቁ የነበሩትን እዚህ ላይ ስኬቱ ድሉ ከምንም በላይ የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ እጅግ ሰፋፊ ድሎችን እያስመዘገበ የኢትዮጵያን በዘላቂነት የኢትዮጵያ ትልቅ ታሪክ ያለው ሀገር ነው። አሜሪካ 250ኛ ዓመቱን ነው ያከበረው ከቅኝ ግዛት ነፃ ከወጣ በኋላ። ኢትዮጵያ የማነስ አለ አክሱምና አካባቢው ላይ ወይ ጀስት አቢሲኒያ ሊሆን ይችላል። በጣም በተለጠጠው ለታሪክ ባለሙያዎች እንተውላቸው የጥቁር ህዝቦች ስልጣኔ የሚባለው የኩሽ ሲቪላይዜሽን የግብፅ የሜሬዌ ተሻግሮ የመን ድረስ ያለው ራሱ ይሄ ኢንዲያን ኦሽን የሚባለው ኢትዮጵያን ኦሽን ይባል የነበረው ዞሮ ዓለም እንኳ ያመሰከረው እኛ እንኳ የምናውቀው ይሄ ሁሉ በቀኝ ግዛት ነፃ የወጣበትን ቀን ሲያከብር እኛንን የድል ቀናችንን የምናከብር ሰው ይህንን የተሻገረ ህዝብ በፈተና ጸንቶ ነው የተሻገረው። በየዘመኑ ውዥንብሮች፣ በየዘመኑ የሚመጡ ወጀቦች ከውስጥ ባንዳዎች፣ በአብዛኛው የውስጥ ባንዳዎች በራሳቸው ቆመው ኢትዮጵያን የፈተኑበት ወቅት የለም። የባዕዳን ቅጥረኛ ሆኖ አርበኛ ያለውን ያህል አገሩ ባንዳም አለው። እነዚያ ባንዳዎችን አንገት ያስደፋ ህዝብ ነው። በዚህ ረገድ ያሉ የተመዘገቡ ድሎችን በጋራ የሚታይ ለተሰናባች የህዝብ ተወካዮች ምክር ቤትም አይሆፕ ተመልሰው ለሚመጡት እንዲሁም ለሚሄዱትም ብዙ ውይይቶች ይኖራሉ ብዬ ተስፋ አደርጋለሁ። ተከታተሉ። በነገራችን ላይ የምትቃወሙ ሰዎች ተከታተሉ። የጠቅላይ ሚኒስትሩን እያንዳንዷን እርምጃ፣ እያንዳንዷን ውሎ፣ እያንዳንዷን ጽሑፍ አንብቡ፣ ተከታተሉ፣ አዳምጧቸው። ማዳመጥ ብቻ አይደለም። በነገራችን ላይ ክቡር ጠቅላይ ሚኒስትሩን ከቻላቸው ያም በሚናገሩበት ጊዜ ፊታቸው ላይ የሚነበበው ምንድን ነው የሚመስለው? ፋሻል ኤክስፕሬሽናቸው በምን አይነት ቶን ነው የተናገሩት የሚለውንም ተከታተሉ። ፖለቲካ እንደዛ ነው የሚሰራው። መለስን ነፍሱን ይማረው መለስ አይመቸኝም ካልክ መጀመሪያ መለስ ምንድን ነው የሚያስበው፣ ከየት ወዴት ነው መሄድ የሚፈልገው የሚለውን መከታተል መቻል አለብህ። የመለስን ጽሑፍ ስታነብ፣ ርዕዮተ ዓለሙን ስትከታተል፣ አዲስ ራዕይን ጨምሮ የነበረው ያኔ ነው የምላቸው። አብዮታዊ ዲሞክራሲ ምንድን ነው እዚህ ሀገር ላይ ከሚጻፈው ባለፈ ከሶሻሊዝም እና ከካፒታሊዝም ቅይጡ ነው። እንደ ፕሮግራም ሲመጣ የኢኮኖሚ ፕሮግራሙ ልማታዊ መንግስት፣ የፖለቲካ ፕሮግራሙ አብዮታዊ ዲሞክራሲ ምንድን ነው፣ የት ጋ ነው መጨረሻው የሚለውን መከታተል ያስፈልጋል። የክቡር ጠቅላይ ሚኒስትሩን መደመርን፣ የመደመር ትውልድን፣ የመደመር መንግስትን ይህምን ሌላው ቀርቶ እሳቸው ጽፈዋቸዋል የሚባሉትን እኔ ጽፌያቸዋለሁ ብሎ ስቲል ክሌም ባያረጉም እነዛን ማንበብ ያስፈልጋል። ንግግራቸውን መከታተል፣ ማን ነው ምን ጥያቄ አነሳ የሚለውን መተንተን ያስፈልጋል። የጋት ሚዲያ ቤተሰቦች በዚህ ረገድ ኦፕን ናችሁ። የትኛውን ከሀሳብ እንጂ ሀሳብን በሀሳብ እያጋጩ የተሻለ ሀሳብ ለማምጣት ጥረት የምታደርጉ እየተከበራችሁ የእውነት የኔ ስለሆናችሁ እናንተን አስቤ ለመስራት እንዴት እንደምዘጋጅ ብታውቁ የበለጠ እንዲያው ትረዱ ነበር ብዬ አምናለሁ። እሱን ካልኩኝ በኋላ ወደ ሰሜኑ እንመለስ። ወደ ትግራይ ስንሄድ የጉልበት አፈናው አሁንም እንደቀጠለ፣ ማወናበዱ አሁንም እንደቀጠለ። ለየት ያለው አንዱ ተጨማሪ ደግሞ ህወሓት አደንቁሮ ለመግዛት እንደ አዲስ ምዕራፍ ከፍቷል። እንግዲህ አስቡ፣ የዩኒቨርሲቲዎች የከፍተኛ ትምህርት ተቋማት ወይንም ዩኒቨርሲቲዎች የፌዴራል መንግስት ናቸው። አይ አንዳንዱ እኮ ሊጠይቅ ይችላል፣ በምን ሂሳብ ነው እንደ የዩኒቨርሲቲዎች የፌዴራል መንግስት ናቸው የሚል የትኛው ህገ መንግስት ላይ የትኛው አንቀጽ ላይ የተገኘ ነው ብሎ ሊጠይቅ ይችላል። ምንም ችግር የለም። ለዛም መልስ መስጠት መቻል አለብን።
የኢትዮጵያ ህገ መንግስት የፌዴራል መንግስት ስልጣንን በተመለከተ ሲያስቀምጥ በእርግጥ ቸክ እንድታረጉት አንቀጽ 51 የፌዴራል መንግስት ስልጣንና ተግባር ብሎ በዛ ውስጥ አንቀጽ 51 ንዑስ አንቀጽ 13 ላይ ምን ይላል? ቸክ እንድታረጉት ብዬ ነው። ወደ ህገ መንግስቱ እየገባው ነው። ሶሪ። አንቀጽ 51 ንዑስ አንቀጽ 13 በፌዴራል መንግስት ገንዘብ የተቋቋሙ አንድ ወይም ከአንድ በላይ የሚሸፍኑ የአገልግሎት ተቋሞችን ያስተዳድራል፣ ያስፋፋል። ዩኒቨርሲቲዎች በምን በጀት ነው የሚመሩ? በፌዴራል መንግስት። የሚያገለግሉት ሁሉንም ነው፣ የኢትዮጵያ ብሔር ብሔረሰቦችና ህዝቦችን ነው። በጀት ይመደብላቸዋል፣ የሚተዳደሩት በዛ ነው። በዚህ መሰረት ተማሪዎች በሀገር አቀፍ ደረጃ ፈተና ተሰጥቶ ያ ፈተና ደግሞ ታርሞ የመግቢያ ነጥብ ተቆርጦ ስማቸው በሀገር አቀፍ በትምህርት ሚኒስቴር ደረጃ እንዲሁም በፈተናዎች ኤጀንሲ፣ ምናልባት ይሄ ፈተናዎች ኤጀንሲ የሚባለው የፈተናዎች ኤጀንሲ ስንል የትምህርት ምዘናና ፈተናዎች አገልግሎት ወይም ኤጁኬሽናል አሰስመንት ኤንድ ኤግዛሚኔሽን ሰርቪስ፣ በዛ ፈተናቸው ይፈተናሉ፣ ውጤት ይታረማል። ከታረመ በኋላ ውጤታቸው ይዘጋጃል። እንግዲያው የ12ኛ ክፍል ወይንም የዩኒቨርሲቲ መግቢያ ውጤት። እሱ መቁረጫውን የሚወስነው ማን ነው? ትምህርት ሚኒስቴር። ከዛ ትምህርት ሚኒስቴር ምን ያደርጋል? ይመድባል። ለሁሉም ዩኒቨርሲቲዎች ይመድባል። ከመደበ በኋላ በተለየ ሁኔታ እንኳን ለምሳሌ እኔ የተመደብኩት ጅግጅጋ ዩኒቨርሲቲ ቢሆንና በተለያየ ምክንያት በጤና በምንም በቃ በሆነ ቅቡልነት ባለው ምክንያት ወደ አዳማ ዩኒቨርሲቲ ብቀየር መቀየሩን ትምህርት ሚኒስቴር ምን ማድረግ አለበት? አፕሩቭ ማድረግ አለበት። በርቀት ብማር፣ በማታው ፕሮግራም በኤክስቴንሽን ብማር የትምህርት ሚኒስቴር ዳታ ውስጥ መግባት አለብኝ። ያ ዳታ ገብቶ እስከዛሬ ዲግሪን ኢሹ ያደርጉ የነበሩት ዲግሪን ይሰጡ የነበሩት ዩኒቨርሲቲዎች ራሳቸው ናቸው። ካሁን በኋላ ግን ከዘንድሮ ዓመት ጀምሮ ዲግሪን ኢሹ የሚያደርግ ማን ነው? ትምህርት ሚኒስቴር ነው ኢሹ የሚያደርገው። ወጥ በሆነ ስታንዳርድ የመጣለትን በትክክል ተመዝግቧል ወይ፣ በየትኛው ባች፣ ያን ያረጋግጣል። የመጀመሪያ ዳታው ያንን በሴኔቱ የዩኒቨርሲቲዎች ሴኔት አፕሮቭ አድርጎ ኤቭሪቲንግ ወደ ትምህርት ሚኒስቴር መላክ አለበት። ዞሮ ዞሮ ይሄ ህግም ነው፣ የተለመደ አሰራርም ነው። ነገር ግን በጣም የሚያሳዝነው በነገራችን ላይ የትግራይ ትምህርት ቢሮ ኃላፊው ማለት እንድታዝኑ ብዬ ነው። የትምህርት ቢሮ ኃላፊው ሰመራ ዩኒቨርሲቲ መምህር ነበር። ከሰመራ ዩኒቨርሲቲ ነው ካልተሳሳትኩ፣ እንግዲህ ዳታዬን የበለጠ እናጠረዋል። ከሰመራ ዩኒቨርሲቲ ማስተርሱን ተማረ። እንደገና ፒኤችዲ እድል አገኘ። ባህር ዳር ዩኒቨርሲቲ ተመዘገበ። ይጨርሰው አይጨርስ አላቅም። ዞሮ ፒኤችዲውን ከያዘ በኋላ መቀሌ ሄዶ ነው የጨረሰው ወይስ ባህር ዳር የሚለውን ኤንዌይስ በመደበኛው እኔ አሁን አካዳሚካሊ ችግር አለበት ወይም ታጋይ ሆኖ ከበረሃ ተነስቶ የመጣ ምናምን ዛት ኦልድ ጋርድ ነው የምትሉት ሰው አይደለም። ይሄ ሰው አክሱም ዩኒቨርሲቲ ነው የነበረው። ከአክሱም ዩኒቨርሲቲ ስልጣን ሲያገኝ ከአዲግራት ዩኒቨርሲቲ ስልጣን ሲያገኝ ወዴት መጣ? ትምህርት ቢሮ ኃላፊ ያረጉት። ትምህርት ቢሮ ኃላፊ ሲሆን ሆም ቤዝ ጠየቅ። እኔ የትምህርት ቢሮ ኃላፊ ልሆን በሆነ ምክንያት ነገ ከነገ በስቲያ ከኃላፊነቴ ቦርድ አካዳሚክ ኬሪየሬን ስለምፈልገው እንግዲህ ሌጅስሌሽኑ ላይ ደግሞ የትምህርት ተቋማት አንደኛ የከፍተኛ ትምህርት አዋጅ አለ። ከአዋጁ ቀጥሎ ደግሞ ሴኔት ሌጅስሌሽን አለ። የዩኒቨርሲቲዎች ደግሞ ህጎች አላቸው። በዚህ ህግ መሰረት ሆም ቤዝ ስጡኝ አለ። ወይል እዚያ ላይ የሆነ ያካሄድ የሌጋል የሆነ የማጭበርበር ነገር፣ ሁለት ደሞዝ የመቀበል ምናምን አይነት ነገሮች አሉ። ዞሮ መቀሌ ዩኒቨርሲቲ ተቀበለው። ታስታውሱ ከነበረ ተሰረዘበት። ሁለት ደሞዝ ትወስዳለህ፣ የትምህርት ቢሮ በኃላፊነት ደሞዝ ታገኛለህ፣ ከመቀሌ ዩኒቨርሲቲ እንደ ስታፍ ሆነ ደሞዝ ትወስዳለህ በሚል እሱን ሁሉ እንዝጋው። ኮራፕሽን ነው። ግን ዋንስ ኮራፕትድ የሆነ ሰው ኦልዌይስ ኮራፕትድ ሆኖ እንደሚቀጥል አስቡ።
ይሄ ከሆነ በኋላ ተማሪዎች በሁለት መንገድ ፈተና ይፈተናል። አንደኛው ኦንላይን በኮምፒውተር፣ ሁለተኛው ደግሞ በተለያየ ምክንያት የኮምፒውተር ብቁ ኮምፒውተርም ላይኖር ስለሚችል፣ በነገራችን ላይ ወደ ሰቆጣ ሲሄድ የነበረን 127 ገደማ ለተማሪዎች መፈተኛ 127 ኮምፒውተር ሲሄድ የነበረው እነ ጀግናው ምሁሩ ምሬ ወዳጆ የእሱ ታጣቂዎች አውርደው ሽጠውታል። እና አንዳንድ ጊዜ ያሳዝናል። ምሬው ስራውን ነው እየሰራ ያለው። ምሬን ማውገዝ ያለበት ደጋፊ ሆኖ ነው እንጂ ምሬ ምንም እዚህ ግባ የማይባል ስራውን ለማጣጣል ፈልጌ አይደለም። እዚህ ግባ የማይባል አረቂ እያወጣ ይሸጥ የነበረ ተራ አጭበርባሪ ነው። በኋላ ዘርፎ ሰርቆ ምን ብሎ በገንዘብ ደረጃ ኢኮኖሚካሊ በዚህ በሰሜኑ ጦርነት ያወናብድ የነበረው የህዋትን ስራ ነበር የሚሰራው። ግን ምን ሆነ? በህዋት በኤጀንቶቿ በኩል ጀግናው፣ ዋርካው፣ አርበኛው ወዘተረፈ ተብሎ ገጽታ ግንባታ ተሰራላት። ኤንዌይስ እዛ ጋር አይደለሁም ያለሁት እኔ። በኮምፒውተር እጥረት የኢንተርኔቱ በተለያየ ምክንያት ደግሞ ኮምፒውተርም የማይወስዱ ይኖራሉ። ለምሳሌ ሰው እያነበበላቸው የሚፈተኑ የአካል ጉዳት ያለባቸው አቴባ ለእነዚህ የሆኑ የተመዘገቡ ከ15349 በላ በቃ 15000 ተማሪዎች አሉ። እነሱ የሚፈተኑት ፕሮግራሙ ሳይቀርብ ቀረ ወይንም ሳይካሄድ ቀረ ሳይነገር ቀረ ብለን እንውሰድ። በቃ ሌት የክልሉ የትግራይ ትምህርት ቢሮ እዚህ ጋር ያለችዋን ትሪክም እንድታውቁ ነው። የትግራይ ጊዜያዊ አስተዳደር ትምህርት ቢሮ ነው እንጂ በህግ የሚታወቀው የትግራይ ክልላዊ መንግስት ትምህርት ቢሮ ብለህ ደብዳቤ ብትጽፍ ማንም አይቀበልህም። የትግራይ ክልል ውሃና ኤነርጂ ቢሮ ብለህ ደብዳቤ ብትጽፍ ማንም አይቀበልህም። የትግራይ ክልል ጊዜያዊ አስተዳደር ውሃና ኤነርጂ ማለት አለብህ። እዚህ ጋር ያለውን ነገር እንድታውቁ ነው። በቀጣይ በሌላ እናየዋለን። ከቢሮክራሲ ከቅቡልነት ከሌጅቲሜሲ አንጻር እንዴት ሆኖ ነው የበጀት ድጎማዎች እየሄዱ ያሉት ምናምን የሚለውንም እናያለን አብረን። ሰብት የሆኑ ነገሮች አሉ እኮ ዝሮ ዘን ይህንን ምን አለ ወጣና ሰውየው ዶክተር ነው። ራሳችን አውጥተናል እንፈትናለን። ከዛ ፈትነን ደግሞ መቁረጫዎችን አድርገን ወደ ዩኒቨርሲቲ እንመድባለን። የት ዩኒቨርሲቲ ነው የምትመድበው? ራያ ወይም ራያ ዩኒቨርሲቲ የፌዴራል ነው። አዲግራት፣ አክሱም፣ መቀሌ 4 ዩኒቨርሲቲዎች እዛ ነው የምትመድበው። በየትኛው ቅቡልነት ባለው? እነዚህ ሰዎች አሁን ይህንን የሚለው ወይ ፈትለ ወርቅ ብትሆን ወይ ደብረ ጽዮን ቢሆን ወይ በቃ አለም ገብረዋድ ቢሆን ስለ እውነት ነው የምላችሁ እኮ እነዚህ ሰዎች የሆነ አካዳሚካል ኤሌመንት እውቀት የላቸውም እያልኳቸው አይደለም። በቃ ካድሬዎች ናቸው። ካድሬዎች በስልጣን የታወሩ ናቸው። ይሄ ሰው እንግዲህ ሰመራ ዩኒቨርሲቲ ያስተማረ፣ ድግራት ዩኒቨርሲቲ ያስተማረ፣ ማጭበርበሩ እንደተጠበቀ ሆኖ መቀሌ ዩኒቨርሲቲ ያስተማረ፣ አካዳሚካል ራንኩን ጠብቆ ዲግሪ፣ ማስተርስ፣ ፒኤችዲ ያለው እንዴት በ15300 ምናምን የትግራይ ወጣቶች ሊቀልድ ይፈልጋል? ሰልፍ ጠርተህ አስተባብረህ የፌዴራል መንግስቱን አንቀህ ጉሮሮውን ይዘህ በየትኛውም መንገድ ልጆች እንዲፈተኑ ታረጋለህ እንጂ ምን ልታረገው ነው? እንደዚያ የጨረቃ ምርጫ ማለት ነው። የፌዴራል ታስታውሳላችሁ፣ የፌዴሬሽን ምክር ቤት በኮሮና ምክንያት ምርጫ ማድረግ አንችልም አለ በወቅቱ። ትክክል ነው ወይ ትክክል አይደለም? ያኔ አስረጀ የነበሩት ነፍሳቸውን ይማርነ ፕሮፌሰር እንድሪያስ እሸቴ ሁሉም በሙሉ የዓለም አቀፉም ተሞክሮ አስፈሪም ስለነበረ በዚህ መንገድ ምርጫ ማድረግ አይቻልም፣ ከመመዝገብ ቁሳቁስ ከማጓጓዝ ብዙ ጉዳይ አለው፣ ይራዘም ተባለና የፌዴሬሽን ምክር ቤት ከ9 ወር እስከ 1 ዓመት ማክሲመም በ1 ዓመት ውስጥ ምርጫ ይደረግ ተባለ። መጣ ህዋት የለም ሳንመርጥማ መንግስትማ እንዴት ብለን ነው ሳንመረጣል? ያኔ የነበረው የህግ ጉዳይ ህዋት የት ጋር መጣና ወደቅ? አሁን እና የምርጫው ጊዜ ያበቃለት ኦልሬዲ አገልግሎት ዘመኑ 5 ዓመት የሆነው ምክር ቤት ለምን ጠራው ብትለው ህዋት እንደ ጊዜው ነው። የህዋት ህግ ማለት የሚጠቅም ማለት ነው።
ኦኬ እንትን በልልኝ። ሳያገለግሉ ስለቀሩ በሆነ ሀገርም እኮ በዚህ ምክንያት በጦርነት ወይ በዚህ ችግር ምክንያት ምክር ቤት እንደዚህ ተበትኖ በኋላ ተርሙን አገልግሏል ይላል ህወሓት። ድንቁርና ያንን ድንቁርናውን ኢንተርቴን ሊያደርጉ የሚችሉ ደግሞ ደንቆሮ ባለሙያዎች አሉ። ያሳዝናል በነገራችን ላይ። እና ይሄ ሰው እንዴት በእነዚህ ወጣቶች ላይ ሊፈርድ በህይወታቸው ሊፈርድ ይሞክራል? ዓላማው ምንድን ነው? ኬስ ዲቨሎፕ ማድረጉ ነው። በቃ አንደኛ ህገወጥ አፈሳ አለ፣ ወታደራዊ የፎርስ ኮንስክሪፕሽን አለ የሚለውን ዘመቻ መጣሱ ነው። በሱ ቤት አንዱ ዳይቨርሽን መሆኑ ነው። በቃ ይህንን ነገር እንሸፍን። ሁለተኛ እንዴ ወደ ጦርነት እኮ እንድንገባ የምንዋጋው ጦርነት ፈልገን አይደለም። ይሄው የፌዴራል መንግስቱ ይህን አርጎ አስገድዶን ነው ተብሎ ነው እንጂ እኮ ተነግሯቸዋል። ፈተናው አዲግራት ዩኒቨርሲቲና አክሱም ዩኒቨርሲቲና መቀሌ ዩኒቨርሲቲ ይሰጣል። ለተማሪዎች የመጓጓዣ ወጪ፣ በዩኒቨርሲቲዎች ሲኖሩ የቀለብ በነዛ በሐምሌ 21 እና 22 ሐምሌ 21 እና 22 ይገባሉ። ሐምሌ 20 እና 21 ይገባሉ። ከ19 ጀምሮ መቀሌ ዩኒቨርሲቲ እና አክሱም ዩኒቨርሲቲ እነዚህ ተማሪዎች ይገባሉ። በ19 ጀምሮ ይገባሉ። 19 20 ይገቡና በ21 ኦሪንቴሽን ይሰጣሉ። በእነዚህ ጊዜ የቁርስ የምሳ የራት አገልግሎት ሌሎችንም ዩኒቨርሲቲዎች ይሸፍናሉ። ፈታኞች አሉ የሚመደቡ የእነሱ ኮስት ይሸፈናል። ሌሎች ጉዳዮችን ማኔጅ ይደረጋል። ከዛስ ምንድነው የፈለጉት? ለጦርነት አጀንዳ ፍለጋል። ልክ ያኔ በአደባባይ ህገ መንግስት ጥሰው የፌዴራል ምርጫ ቦርድ እያለ ረፉ አይሆንም እየተባሉ እንዳደረጉት ይህንንም ፈትነናል። በቃ ይኸው እንደዚህ ነከሌ እንደዚህ መድበናል ምናምን ሊባል እንዴ ነውር አይደለም ማለት ህሌና የለም እንዴ? እኔ እኮ ለምሳሌ ዩኒቨርሲቲ መምህር ነበርኩኝ እኮ እኔ ለራሴ እንዲህ አድርጌ ምናምን የሚለውን እንተው እንጂ እንደኛ እኮ ተማሪዎችን ያኔ በኢህአዴግ የመጨረሻ ጊዜ አሉ እኮ ዛሬ ባንክ የሚሰሩ ምናምን አባሯቸው ተብሎ ተወስኖ እና አላባረርም ብዬ እኔ ፐርሰናሊ እንዴ ሞራል የሚባል የለም እንዴ? ይሄ ሰው ነገ እኮ ጊዜያዊ ይሄ እኮ ፈራሽ እኮ ነው። የነ ደብረጽዮን ይፈርሳል እኮ ነገ ነው ከነገ በስቲያ መስከረም ጥቅምት ላይ የሚለውን ቶ ይፈርሳል። ያኔ ሲፈርስ ወደ ዩኒቨርሲቲ እኮ ነው በቃ ማክሲመም ልትመለስ የምችለው ወደ ዩኒቨርሲቲ ነው፣ ወደ አዲግራት ናን የተበላሸ ጭንቅላቱን ይዞ ሊሄድ ነው ወይ ማለት ምን ቢሆኑ ነው በዚህ ደረጃ የሚታወሩ? ለምንድን ነው ሰው መሆን የማይቻለው? ስልጣን እኮ የሚመጣ ከሰውነት በኋላ ነው። ዊዝደም ያስፈልጋል፣ ኖሌጅ ያስፈልጋል፣ ቨርቹ ያስፈልጋል። ባዶ እውቀትም ተራ ስለሆነ ጥበብም ደግሞ በሞራል ካልተገራ የሞራል ልጓም ከሌለው ደግሞ ሂዶ ራሱ ዊዝደምም ደግሞ ስለሚያጠፋ ቨርቹ ያስፈልጋል። ኖ እኛ እናስገድዳለን፣ ተማሪዎች ሰልፍ እንጠራለን፣ ይህ ሁሉ አድርገን ዓለም ድረሱልን ብለን የፌዴራል መንግስቱ እንዲያደርግ እናደርጋለን እንጂ በዚህ በጦርነት ውስጥ በባለፉት ያኔ ጦርነት ነበረ፣ ይህ ሁሉ ችግር ሆኖ እንደዚህ ያለ የተማሩ ልጆቻችንን እጣ ፈንታ አናጨልምም ለማለት ይሄ ሰው እንዴት ይጠፋዋል? ድንቁርና ነው በቃ መፈልፈያ የሚያሳውራቸው የቤተሰብ የዘመድ ስልጣን ስለሆነ ኒውክሊየር ፋሚሊ አለ። አሁን ይሄ ሰው ይሄ ትምህርት ቢሮ ብታጠኑት የዚህ የስብሐት ነጋ ስርወ መንግስት ቤተሰብ ነው በዛ ውስጥ ወይንም የተጋባ ነው ኤክስተንድድ ፋሚሊ የሆነ ነው፣ አሊያ ጥቅመኛ በጥቅም የተሰበሰበ ነው። የትም ላይ ደርስ ዓለም ሁሉ አንቅሮ ተፍቶት ትናንት የፕሪቶሪያ ስምምነት ፈርመዋል ይሄን አርጉ ይባልለት የነበረ ቡድን የሌባ ቡድን በመለላክ ኢትዮጵያን አቆርቁዞ ለሌሎች ይለላክ የነበረ ቡድን ዛሬ የአሜሪካ መንግስት በቀይ ባህር ቀጠና ሰላም ለሚያደፈርሱ ተላላኪዎች ቦታ የለኝም እየተባለ አንድ በሱዳን የእርስ በርስ ጦርነት በቀጥታ ተሳታፊ ሆነዋል እየተባለ ስሙ ተጠርቶ አርሚ 7 ትግራይ ዲፌንስ ፎርስ ቲዲኤፍ እየተባለ ህወሓት በራሱ በሽብርተኝነት ሊፈረጅ ስኬታማ የሆኑ ዲፕሎማሲዎች እየተከናወኑ ባሉበት
ትናንት እንደዚህ ሆነ እንዲያሆነ የሆነውንም ያልሆነውም እየጨማመረ ሪፖርት ያወጣለት የነበረው በዚያ ሪፖርት መሰረት ስቴት ዲፓርትመንቱ የአሜሪካ ስቴት ዲፓርትመንት ያን ሳይት እያደረገ ይደግፈው የነበረው ሂውማን ራይትስ ዎች አስገዳጅ የሆነ ወታደራዊ ምልመላ እየተደረገ ነው፣ እድሜያቸው 15 እና ከዚያ በታች የሆኑ ህፃናት ሳይቀር ወደ ጦርነት መማገድ የዘር ማጥፋት ወንጀል ነው ያለ ሪፖርት እያወጣበት ነው። ዛሬ አይታችሁት ከሆነ ምንድን ነው የሚለው? ትግራይ ኦቶሪቲስ ፎርስፉሊ ሪክሩቲንግ ሲቪሊያንስ አንሎፉል፣ ህገወጥ ነው፣ አቢዚቭ ካምፔን ክሬትስ ክላይሜት ኦፍ ፊርስ ብሎ ዛሬ ጁላይ 6 2026 እየወጣበት ሴኔቱ ላይ ትናንት ብያቸዋለሁ። ለውጭ ጉዳይ ቋሚ ኮሚቴ ተመርቷል። የሱዳን የእርስ በርስ ጦርነት የሚያገግሉ ተብሎ አስተማማኝ የሆነ መረጃ ለእናንተ አድርሻቸዋለሁ። ሻዕቢያ 5000 ገደማ የነበረውን የሞተው እንዳለ በየጊዜው እየተተካ ያለው 5000 ገደማ ታጣቂዎቹን ሙሉ ለሙሉ ወታደሮችን አምጥቷል። ወደ ከረና አምጥቷል። ሙሉ እያወጣን ወደ ኦማሃጅር አምጥቷቸዋል። የተወሰነውን በዚህ በሁመራ ድልድይ አለ፣ በዛ ማዶጋ ካምፕ አድርጎ አስቀምጧል። እና እየሳበ እያመጣ ነው። ምን እያለ ነው? አይ አንዳንድ መሰረታዊ የሆኑ ሲቪል ኢንፍራስትራክቸሮችን ልንጠብቅ እንችላለን ባለን የሴኪሪቲ አሬንጅመንት፣ ጦርነት ላይ ግን ተሳትፎ አይኖረንም እያለ ግብፅም 5000 ገደማ የሚሆን ማይኒንግ ላይ የሚሰሩ በሚል የሕክምና ባለሙያዎች የሚል ሪኮነሰንስ የሚሰሩ ወዘተረፈ በሚል በቀጥታ ወታደራዊ ድጋፍ የሚሰጡ የሆነ አልፎ አልፎ ይማርኳቸዋል አርኤስኤፎች በጣም ድል ሲቀዳጁ ሰብረው በሚገቡበት ጊዜ። ነገር ግን ከጀርባ የሎጂስቲክስ እና ሌሎች ድጋፎችን የሚሰጡ የጦርነቱ አካል የሆኑ 5000 ገደማ አሏቸው። እነዚህን አስወጥተው ወስደዋል። ለምን? ዓለም አቀፉ ማህበረሰብ የመጨረሻ ርብርብ እያደረገ ነው። በሰው ታሪክ ውስጥ ታይቶ ተሰምቶ የማይታወቅ እጅግ ከፍተኛ የሆነ የሰብአዊ ቀውስ እያጋጠመው ጦርነት ነው እየተካሄደ ያለው ዘመዶች ሱዳን ውስጥ። ዝም ብሎ አይደለም። ይሄኛ አርኤስኤፍ የሱዳን ፈጥኖ ደራሽ ኃይሎች ሄሜቲ ወይ ደጋሎ አልቡርሃን በዛ የሱዳን አርሚ ፎርስ ምናምን እንደምንለው ወይ የህዋት ቆሞ ቀር ደናቁርት የሱዳን አልቡርሃን ድል እየቀናው ሳፍ ድል እየቀናው ኩምሩክን በዚህ ተቆጣጠረ ምናምን እንደሚለው ወይ ራሱን አዲስ ስታንዳርድ ብሎ የሚጠራው አስመራ ስታንዳርድ የአልቡርሃንን ድል እንደሚዘግበው አይደለም። በጣም ኮምፕሊኬትድ የሆነ ነው ጦርነቱ። ተዋናይ ኃይሎች ብዙ ናቸው። ዓላማውም ከሊቢያ የጀመረውን ከሱዳን ጋር አገናኝቶ ከሱዳን ወደ ኢትዮጵያ ስቦ ከኢትዮጵያ በታች በሶማሊያ በኩል አድርጎ እስከ ኢንዲያን ኦሽን ማተራመስ ነው። ይህንን የቀይ ባህር ቀጠናን ማተራመስ የግብፅን የናይልን ጉዳይ ለአንዴና ለመጨረሻ አሳሪውን እናስፈርማለን። ኢትዮጵያውያን ያኔ አንዲት ስኒ ውሃ ቢነኩ በአንዲት ስኒ ደም እንቀይራለን የተባለው የዚያ ኤክስቴንሽን ነው። እዚህ ደግሞ ዓለም ደግሞ እኛ ብቻችንን አይደለንም ያለ ነው። ሌላ ሪቨለሪ ፎርስ አለ። ለምሳሌ የግብፁ ፕሬዝዳንት ያንገራግራል። ፍልስጤም የምትባል ሀገር ለብቻዋን ማትቆም ከሆነ ዘላቂ ሰላም የሚኖረው ኖ ላስቲንግ ፒስ ዊዛውት ሪዞልቪንግ ዘ ፓለስቲናያን ካውዝ። አልሲሲን ይፎክራል። ይህን ሲፎክር እስራኤሎች ደግሞ ምን እያሉ ነው? የግብፅ መከላከያ ሰራዊት በትጥቅም በስንቅም በስልጠናም በጣም እየተጠናከረ ነው። ይሄ ነገር ስጋት እየሆነ ነው። ከራሱ አልፎ የግብፅ ከቱርክ ጋር እየሰራ ነው። ፓኪስታን እየተሳበ እየመጣ ነው። ኒውክሌር ፎርስ ስለሆነ ራሳቸውም ኒውክሌር እንዳላቸው የተጠበቀው ነው። ይህ ስበት አለ። በተደጋጋሚ አሁን እኛ ራሳችን እንደ ኢትዮጵያ እንውሰድ። የቀይ ባህር ቀጠና የህልውናና ደህንነት ጉዳይ የድንበር የጠረፍ ተጋሪዎች ጉዳይ ብቻ ነው ሲሉ እኛ እንዳንሄድ መፈለጉ አንድ እንደተጠበቀው ነው። ወሳኙ ነገር ግን ማንን ነው? እስራኤል በኢንዲያን ኦሽን በገልፍ ኦፍ ኤደን በሬድሲ እንዳትመጣ ነው። ሬድሲ ራሳቸው ተዋሳይ ናቸው። ሬድሲ ላይ ያላቸው ምንድን ነው የተፈለገው? የባቤል መንደብ መግቢያን ገልፍ ኦፍ ኤደን ላይ እንዳትሸፍነው እንዳትዘጋው ነው።
እሱን ደግሞ እስራኤልን ማቆም አትችልም። ማቆም ስለማይችሉ ምንድነው የፈለጉ? ይህን ቀጠናውን በጦርነት ውስጥ እያተራመሱ መዝለቅ። ግብጾች አንዳንዴ ቦልድ መሆን መቻል አለብን። ቱርክ፣ ሌላው ኢንክሉዲንግ ሳውዲ አረቢያ የፓወር አሰላለፍ ነው። የእኛ ጸር ናቸው፣ ጸረ ሰላም ናቸው ከኢትዮጵያ ጋር ምናምን ሌላ ጉዳይ ነው። በተናጠል ልናየው እንችላለን። ቱርክ ለእኛ አጋራችን ነው። ትልቅ የውጭ ቀጥተኛ ኢንቨስትመንት የሚያደርግ ነው። በቀይ ባህር ጉዳይ ግን እኛ እዚያ እንድንገባ ይፈልጋሉ። ቀይ ባህር ተጋሪ እንድንሆን ይፈልጋሉ። አይፈልጉም ሌላ ጉዳይ ሆኖ፣ እስራኤል እንዳይመጣ ግን ይፈልጋሉ። እስራኤል ደግሞ ቱርክን እየተከታተለ በገባበት ሁሉ ያተራምሰዋል። በእኔ እድሜ ጤና ይስጠን። በቀጣይ 5-10 ዓመት ደግሞ በቀጥታ የሚዋጉበት ሁኔታ ይመጣል። ከዛ በፊት ደግሞ ሳቦታጆች ይኖራሉ። በቀጥታ እርስ በርስ ከእስራኤል ወደ ቱርክ፣ ከቱርክ ወደ እስራኤል የሚወረወር የጦር መሳሪያ ባይኖርም በየገቡባቸው በየጥቅሞቻቸው ላይ እየተዋጉ ይመጣሉ። እሱ እናያለን። እዚህ ውስጥ አልሲሲን ሲፈክር አንብቡት። ኢጅፕት ኢንዲፔንደንት ጁላይ 5 2026 ላይ ምን አለ? አልሲሲ ምን አረጋ? አመጣና የሐማስ መሪዎችን አይ ጦር አልፈቱም፣ ትጥቅ ይዘዋል፣ እየረበሹ ነው በሚል ምክንያት ጋዛን በጦርነት እንዳይቆጣጠሩት አሁን 70% ይዘዋል፣ ትጥቅ እንፈታለን ብላችሁ አውጁ አላቸው። የሐማስ መሪዎች ትጥቅ ፈተናል ምናምን እያሉ እያወጁ ነው። ከዛ መልሰው እንዴት ትጥቅ ፈቱ ምናምን ሲባል ደግሞ ምን ይላሉ? መልሰው አይ ይህ እኮ ፖለቲካል ጄም ነው እንጂ ምናምን ይላሉ። እና እስራኤል ፓለስታይን የሚባል አገር ይፈቅዳሉ ወይንስ አንተ ፓለስታይን ጄትነት ፓለስታይን የሚባል አገር እንዲኖር ትፈቅዳለህ አትፈቅድም የሚል ጥያቄ ከመጣ እኔ ነገሮችን የማያቸው የሰብአዊ የሞራል የምናምን ጉዳዮች አሉ ውስጤ ላይ አሉ። ተውት፣ ለኔው ለኢትዮጵያ ምን ይጠቅማል የሚለውን ነው የማያው። ከጂኦፖለቲክሱ አንጻር ነው የማያው። እኛ የሞራል መምህር እንሆናለን እንደዚህ ምናምን ብለን ስንንገታገት ያተረፍነው የደረሰብን ጉዳይ አለ። ደቡብ አፍሪካ እንደዛ ከሳለው ወዘተረፈ ምናምን እያለ በግራ በቀኝ አይሲሲ ላይ እንደዚህ ከሳለው እንደዚህ አስረጃለኝ ምናምን ብሎ የገባበትን ማጥ እያያችሁት ነው። የኃይል አስተላለፉን እናጥ ነው። እኛ የተነጠልን አይላንድ አይደለንም። ብቻችንን የዚህ ሞራል የዚህ ህግ የህሌና ምናምን እስረኞች ልንሆን አንችልም። ተርቡለንት ነው። አሁን ቮላታይል በሆነው ኤንቫይሮንመንት ስትራቴጂክ አምቢጂቲ እንደተጠበቀ ሆኖ ቀስ ብለህ መውጣት ነው። እዚያ ውስጥ እንግዲህ እዚሁ ራሱ ላይ ይመጣና ሶማሊያ ላይ ይመጣል ሁለቱ እስራኤልና ቱርክ። አሁን ፑንትላንድ የቱርክ እና የሶማሊያ አጠቃላይ ቱርክሶ የሚባለው እንዳይመጣብኝ ብሏል። ፑንትላንድ ላይ ማን አለ? ቦሳሶ ፖርት አለ። ቦሳሶ ፖርትን ማን ነው የሚጠቀመው? ያዙ እሱ ጋር። ከዛ ሶማሌላንድ ላይ ስትመጡ ደግሞ እንደገና በርበራ ወደብ ጎን፣ እዛው በርበራ ወደብ ከጎን እጅግ በጣም ዘመናዊ ግዙፍ ሚሊተሪ ኮምፕሌክስ ወታደራዊ ሰፈር ተገንብተዋል። ላሞንዴ ያወጣዋል። ከዚህ በፊትም ብያቸዋል። በርበራ ላይ ወታደራዊ ሰፈር አለ። የእስራኤል ኢሊት ፎርሶች 20 ናቸው 10 ናቸው ምንድነው የሚጠቀሙበት የሚለውን ኦፕሬት ያደርጋሉ። አሁን ግን በግልጽ አሜሪካና እስራኤል የሚጠቀሙበት። የአሜሪካ መንግስት ደግሞ ምን ብሏል? እዚህ ጅቡቲ ላይ ካለው ሳፎኬሽን መውጣት አለብን። አይ በቀጥታ አሜሪካ እዚያው ሚሊተሪ ቤዝ በርበራ ላይ ሲኖረው ለምሳሌ አንደኛው ቤዛቸውን ወደ ነጌቭ በረሃ የመውሰድ እቅድ አለ። በጣም ግዙፍ ኮምፕሌክስ ባህሬን ጋር ያለውን፣ ኳታር ያለውን፣ ኩዌት ያላቸውን እነዚህን ወደ እስራኤሉ ኔጌቭ የመውሰድ እቅድ አለ። አንዳንድ ዩኒቶቻቸውን ሶማሌላንድ ላይ የማምጣት እቅድ አለ። ይህንን ሲያመጡ ለሶማሌላንድ እውቅና ይሰጣሉ አይሰጡም ሌላ ጉዳይ ነው። እስራኤል እውቅና ሰጥቷል። እስራኤል ባላት ሌቨሬጅ ደግሞ ሆፕፉሊ ህንድም ሚሊተሪ ቤዝ እንዲኖረው ይፈልጋል። እስካሁን የለውም፣ ግን በጣም በፍጥነት እያደገ ያለ ሀገር ነው። ያኔ ኢንዲያን ኦሽን የሚለው ዝም ብሎ አይምሰላችሁ። ወደ ህንድ መዳረሻ የነበረበት የህንድ ሲቪላይዜሽንም ስለነበረ ነው በጥንቱ። ዝሮ ዝሮ እነዚህ ላሞንድ የፈረንሳዩ ተነባቢ ጋዜጣ ያወጣውንም እዩ፣ አፍሪካን ሪፖርተርን፣ ላሞንድን የኢንቴሊጀንስ የሆኑ ዘገባዎች ክሪቲካል አናሊሲሶች የሚወጣባቸው ናቸው። ይመጣና ሐሰን ሼክ መሐመድ ደግሞ የግብፅን የቱርክን ቀንበር ካልተሸከምኩኝ ብሎ ምን ይላል? እስራኤላውያን መጥፎ ሰዎች ናቸው። ዘ ጆዊስ አር ባድ ፒፕል ኤንድ ዌልካሚንግ ዘም ኢዝ አ ዲስግሬስ። አሳፋሪ ነው ይላል። የእስራኤል ከፍተኛ ባለስልጣናት አሳፋሪዎች ናቸው፣ መጥፎች ናቸው ማለት አንድ ነገር ነው። የእስራኤል ህዝብ ግን እንዴት ነው መጥፎ ሊሆን የሚችለው? የህዝብ ማለት እኔ ግልጹ ልንገራችሁ። አንዳንድ ጊዜ ይሄ
የህዋትን አይነት ደናቁርት አይነት የሚከተለው መንገድ አለ። ለምሳሌ ያኔ ኢትዮጵያና ሶማሌላንድ ተፈራረሙ ጃንዋሪ 1 2024 ላይ የኢትዮጵያ መከላከያ እንዲያረገ እንዲያጠፋን ወዘተረፈ ሰላማችንን ሁሉ ያልተባለ ኢትዮጵያ እንደ ሀገር ሁሉ ህዝቦቿ ሁሉ ይጠቅማል ወይ? አሁን አሜሪካ ኤንዌይስ 66ኛ ዓመት የውህደት ቀኑ በዚህ በባለፈው የዛሬ 5 ቀን ጁላይ 1 ሲከበር ምን አለ? the Jews are a bad people and welcoming them is a disgrace። ለባለፉት 66 ዓመታት ከእስራኤሎች ጋር ምንም አይነት ግንኙነት አልነበረንም። we did not know each other, we did not visit each other። አንተዋወቅም፣ አልተጎበኛኘንም፣ አብረን አልሰራንም። that a country called Israel exists over there and that it causes much trouble we used to hear። የምንሰማው ያደረሱት መጥፎ በየደረሱበት በእስልምና ሃይማኖት ተከታዮች ላይ እንዲህ አይነት የሆነ ከነሱ ጋር ግንኙነት ካለ የምታመጣው ግጭት ነው ወዘተረፈ ይላል። መቼ ነው ይህንን ንግግር ያደረገው? ጁላይ 1 2026። እንደምታስታውሱት ጁን 26 ሶማሊላንድ ነፃ ወጣ። ከ5 ቀን በኋላ ጁላይ 1 ከጣሊያን ሶማሌ ጋር ዩኒየን መሰረቱ። ያንን አስመልክቶ 66ኛ ዓመት ሲያደርግ እሱን ተናግሮ ንግግሩን አድርጎ ቪላ ሶማሊያ ሲገባ 2 ገጽ ደብዳቤ ደረሰው። ጁላይ 1 እንደምታስታውሱት ጁላይ 1 ያ ደብዳቤ ደረሰው ምን የሚል? አሜሪካ በዩናይትድ ኔሽን ሰፖርት ኦፊስ ኢን ሶማሊያ ዩኤንኤስኦኤስን እንዲሁም የአፍሪካ ህብረት የሰላምና የሽግግር ተልእኮን አውሶ አፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ ድጋፍ አታደርግም። ለባለፉት አመታት በተከታታይ በቢሊዮኖች አውጥተን ምንም አይነት የጸጥታ መሻሻል የለውም፣ ሶማሊያ ትሸከመው የሚል ደብዳቤ ደረሰው። እንግዲህ የቀን ግጥምጥሞሽ ነው ወይስ ምንድን ነው? በየሀገራት በነገራችን ላይ የአንድ ሀገር ውሳኔ የሚወሰነው ክሪቲካሊ ፖለቲከኞች ሲወስኑ ከደህንነት መስሪያ ቤቶች በሚገኝ መሰረት ነው። እውቀት ኢኮኖሚክስ በለው ሶሺዮሎጂ በለው ቤት ሎጂስቲክስ ዋቴቨር በለው ከደህንነት መስሪያ ቤት ውስጥ ያለ እያንዳንዱ የሚያጠና ቡድን አስደግፎ በባለሙያ አድርጎ ለማን ይሰጣል? ለፖለቲከኞች ይሰጣል። ያንን አይተው ውሳኔያቸውን ይከተላሉ ማለት ነው። ያደረሰው እና ይሄ ቀጠናውን ሰላም የማድረግ ሰላሙ እንዳይደፈርስ አሜሪካ በቀይ ባህር ቀጠና ኢትዮጵያ ውስጥ ሰላምን ለማደፍረስ የሚንቀሳቀሱ በግራና በቀኝ እንፋለማለን ብለዋል አርበን ሆሴ ማሲንጋ በድጋሚ አስጠንቅቀዋል። እነኚህ ሰዎች አሁንም የህወሓት ሰዎች ምን ብሎ ነው የሚያስቡ? አይው በቃ ተጽዕኖ ፈጥረን አሜሪካ እንዲህ አለን፣ ሂውማን ራይትስ ዎች እኮ እንደዚህ ያለን ፈርቶን ነው። በቃኛ የቪዛ ማዕቀብኛ ምን ይሰራልናል? ምን ሊመጣ ሃርድ ላይነር እኮ ማለት መስመሪው ኃይልና ለውድብ የታመነ ነው ምናምን የሚል በቃ ያኔ 1966 ላይ የነበሩ ሰዎች ናቸው። እንግዲህ ያኔ ቲክቶኩም ፌስቡኩም ምኑም የለም። በሆነ አደፍርስ በሚባል እሱን ያተማ አምሳሪ። በነገራችን ላይ እግዚአብሔርን መጸለይ ያለብን ፈጣሪን ዘመን አይጣለን። እንዲያው ከዘመን ጋራ መራመድ ባንችል እንኳን በተቻለ መጠን ዘመን አይጣለን። ዘመን የጣለው ሰው ከባድ ስለሆነ እንደ ህወሓት የሆነ አንድ ጊዜ አይደለም 2 ጊዜ እየተጋጩ መሄድ ይፈልጋሉ። ዝሮ እዚሁ ጋር ከሶማሊላንድ ጋር ተያይዞ ኢትዮጵያ የኤሚሬትስ ፖሊሲ ሴንተር የሚባል አንድ ቲንክ ታንክ ኢትዮጵያና ሶማሌላንድ በቀጣይ የሚኖራቸው ግንኙነት ምን ይመስላል ብሎ አስቀመጠና ኢትዮጵያ ለሶማሌላንድ በቀጣይ አጭር ጊዜ እውቅና ላትሰጥ ትችላለች ይችላል። ይሄ ነው የፖሊሲ ነፃነት ማለት። በነገራችን ላይ አሁን አንዳንድ ሰው ኢትዮጵያና ኤሚሬትስ ግንኙነት ስላላቸው ኤሚሬትስ እንዲህ አድርጋ ኢትዮጵያን የለም። ኢትዮጵያ እኮ ትልቅ ሀገር ነው እኮ ትልቅ ሀገር ነው። ትንሾች ናቸው አእምሯቸው ውስጥ ወስደው በዚያ ትንሽ ሐሳቢያቸው ትንሽ ሊያደርጉት የሚሞክሩ እንጂ ግዙፍ ኮምፕሌክስ ፖቴንሻል ያለው ሀገር ነው። ፈተናዎች ችግሮች የሉበትም ወይ? ችግር የሌለበት ሀገር መች አለና እና የዚህ የኤሚሬትስ ፖሊሲ ሴንተር ምን ይላል? ኢትዮጵያና ሶማሌላንድ በሎጂስቲክስ እየተጠናከረ ይሄዳል ይልና የምታስታውሱት ምን ብያቸዋለሁ ከዚህ በፊት ከበርበራ
ጎዴ አዲስ አበባ ድረስ እጅግ ፈጣን የሆነ የኤሌክትሪክ ባቡር ይዘረጋሉ። ወጪውም ወደ 3.47 ቢሊዮን ዶላር ሲሆን ይህንንም ማን ይሸፍናል? የዩናይትድ አረብ ኤሚሬት መንግስት ይሸፍናል። ስለዚህ ምን እንፈቅዳለን ማለት ነው? ባቡርን በፕራይቬታይዜሽን እንፈቅዳለን። የባቡር መሰረተ ልማት ማን ያለመዋል? ዱባይ ፖርት ሰርቪስ ያለመዋል። ስለዚህ አንድ አማራጭ ያገኘን ማለት ነው። ጅቡቲ ላይ ብቻ ከተንጠለጠለው ለምሳሌ እንደው ባቤል መንደብ ቢዘጋ ብለን እናስብ። ሲዘጋ እጃችንን አጣጥፈን እንቀመጣለን ወይ ሌላ ጉዳይ ሆኖ፣ የመዘጋት እድሉ ግን ከፍ ያለ ነው። ለምን? ሆርሙዝ አለ። ከሆርሙዝ ቀጥሎ ደግሞ ምን ይላል? እንዲያው እንደ ቴርሞኒኩላር ሆኖ ሊያገለግለው ይችላል ይላል ሜድቬዴቭ፣ የቀድሞው የሩሲያ ፕሬዝዳንት፣ አሁን ደግሞ የሩሲያ ደህንነት ምክር ቤት ምክትል ኃላፊ ነው። እና ሆርሙዝ ኢራን እዛ ስትዘጋው በጣም በከፍተኛ ደግሞ ነገሮች እንግዲህ ይሄ ቴርሞኒኩላር የሚባለው ከፍተኛ ሙቀት፣ ከፍተኛ አደጋ ሲኖር ደግሞ እንደ ማስተንፈሻ ሆኖ ሊያገለግል ይችላል። ስለዚህ ምን ማለት ነው? ሀውቲዎችን እየተባበሯቸው ስልጣን ይዘው ይቀጥላሉ ማለት ነው። በሌላ መልኩ በቀጣይ ጊዜያት ውስጥ ወይ ሀውቲ ሙሉ ለሙሉ የመንን ይቆጣጠራል ወይንም የመን ሁለት ሀገር ሊሆን ይችላል። ከዚህ ጋር ተያይዞ ሳውዲ አረቢያ የምትደግፈው ፕሬዚደንሻል ሊደርሺፕ ካውንስል ምን እየሆነ ነው የሚለውን በደንብ ማየት ያስፈልጋል። ዩናይትድ አረብ ኤሚሬት ስትደግፈው የነበረው እስራኤልም ትደግፈዋለች። የሳውዘርን ትራንዛክሽን ካውንስል የሳውዘርን ትራንዚሽናል ካውንስል ኤስቲሲ የሚባለው ያው ዲዞልቭ አድርገናል ብሏል። ልክ ሐማስ ዲዞልቭ አድርጊያለሁ እንደሚለው ዲዞልቭ አድርገው መሪው ምንድነው ያለው? ቀጣይ ሲሆነ ምን ሊሆን ይችላል? በትናንትናው ዕለት ለምሳሌ የየመኑ ሀውቲ ጥቃት ፈጽሞ በየመን ወታደሮች ላይ በራሱም ላይ ጉዳት የደረሰባቸው እንደተጠበቀ ነው። ጦርነት ስለሆነ ወደ 11 ወታደሮችን ገድሏል። ስለዚህ አክቲቬት ሊሆን ነው ማለት ነው። በዚህ በኩል ሶማሊያ ላይ ያለውን ግጭት፣ ኢትዮጵያ ላይ ያለውን ግጭት ማሳካት ካልቻሉ የቀይ ባህር ነውጠኞች በየመን በኩል ያለውን አክቲቬት ሊያደርጉ ይችላሉ ማለት ነው። ዞሮኛ አማራጭ ወደቦች መጠቀም መቻል አለብን። ኢኮኖሚያችን ግዙፍ ነው። አሁን ጅቡቲ የለም በርበራን ብንጠቀም ጉዳት ይደርስብናል ብለው ሊያስቡ ይችላል። እንደዛ አይደለም፣ ግዙፍ ነው። ይሄ ትናንት ትናንት ለምሳሌ ማለት ሲምፕሊ እንደ ሂሳብ ለማስረዳት ትናንት 100 ኩንታል እንልክ የነበረው ዛሬ ስንት እየላክን ነው? 200 እየላክን ስለሆነ እንዲያው 100 የጅቡቲ ኦብቪየስሊ ዛሬ የጅቡቲ ይቀጥላል። ከዚህም በላይ ደግሞ እናደርጋለን። ምንድነው ማድረግ ያለበት? የሚጠበቅበት ጅቡቲ የተቀላጠፈ ሎጂስቲክስ አገልግሎት መስጠት፣ ፖለቲካል ጉዳይ ሆኖ የሆነ አገር ላይ ከኢትዮጵያ ጂኦፖለቲካል ኢንተረስት ጋር ካላቸው ጋር ሂዶ አለመለጠፍ፣ ፒውር ዲሞክራቲክ በሆነ አስፔክት ከግብፅ ጋርም የሆነ ከሆነ ሀገር ላይ ግንኙነት መመስረቱ እንደተጠበቀ ሆኖ ከኢትዮጵያ ጋር ግን ህልውና የተሳሰረ ነው ማለት ነው። ለኢትዮጵያ ለሌላው 8-9 ሀገር ላይ የናቫል ቤዝ የሰጠ ነገ ጠዋት ለምሳሌ ህንድ መጣ ወታደራዊ ሰፈር ማቋቋም ፈልጋለሁ ብትለው በደስታ እንዲያውም በቃ ትልቅ የተራገበ ዜና የሚሆን ሆኖ ኢትዮጵያ ግን የባህር ኃይሌን እዚህ ማስፈር ፈልጋለሁ ሲባል ኖ የምትል ከሆነ ችግር አለ ማለት ነው። ድሮ በመሰረተ ልማት የማስተሳሰር እነዚህ ስራዎች ይሰራሉ። ወደ 3.47 ቢሊዮን ዶላር ነው። ሌሎችም ጉዳዮች አሉ። ከህዳሴ ግድብ በተጨማሪ 2 ግድቦች የሚሰሩ የባሮ አኮቦ፣ ሌሎችም ስትራቴጂክ ኢንፍራስትራክቸሮች አሉ። በዚህ ውስጥ እንዳልኳችሁ ኢትዮጵያን ሲያዳክሟት ሲያቆረቁዟት የኖሩ በአዳም ብቻ አይደሉም። በአዳም ብቅ ባሉ ቁጥር ባንዳዎች ከመካከላችን ይመጣሉ። እነዚህም ባንዳዎች ደግሞ የኢትዮጵያ ህዝብ ከመቼውም ጊዜ በላይ አምርሮ የሚታገልበት ዘመን አሁን። የመጀመሪያ ነገር በነገራችን ላይ ባንዳን ማውገዝ ያለብን የኦሮሞ ጽንፈኛ የኦሮሚያ ክልልን ሊያወድም ያለበትን አካባቢ ከልማት ሊያቆረቁዝ ይችል ይሆናል እንጂ ግልጽ ነው የምነግራቸው ኢትዮጵያን ሊያስተዳድር አይችልም። በተመሳሳይ የአማራ ጽንፈኛ ክልሉን ሊያዳክም ሊያቆረቁዝ የኢትዮጵያን ኢነርጂ የልማት ማዕከልነቱን አስቀርቶ እዛ ፎከስ እንድታደርግ ሊያደርግ ይችላል። ኢትዮጵያን ሊያስተዳድር አይችልም። በተመሳሳይ የትግራይ ጽንፈኛ በሌላም አካባቢ ያው ዘርዝረን ስለማንጨርሰው የሚያዋጣው የሚጠቅመው ቴክኖሎጂ በጣም በፍጥነት እያደገ ነው። በቀላሉ ተደራሽ የምታደርግበት ዘመን እየመጣ ነው።
ስልኮች አሉ። ስልክህ ላይ ዛሬ በዩቲዩብ ለሰዎች ማድረስ ይቻላል። ፓርቲዎች ፌስቡክ ላይ ማድረስ ትችላለህ። ዝም ብሎ ተደራጁ፣ ንቁ፣ እንንቃ፣ እንታገል፣ እንደዚህ እንነሳ ምናምን የሚልን የ1960 የሶሻሊዝም የነማዋን ጥቅስ የሚደረድር ኋላ ቀር ፓርቲዎች እነሱን መንግስት ለምን ዝም ይላቸዋል? አይደል ነው። ትክክል አይደለም። ምርጫ ቦርድም ጠርቶ እንደዚህ ነው፣ ይህን እንዲህ ማድረግ አለብህ፣ ሌላውም ህግ አስፈጻሚ እንደዚያ ማድረግ አለበት። የመከላከያ አመራሮችን እየዘለፈ ፖለቲከኛ ነኝ ብሎ ቤቱ የሚተኛ ሰው አለ። የፖለቲካ ከፍተኛ ባለስልጣናት፣ ይሄ ትክክል አይደለም። በነገራችን ላይ ውጭ ላይ ያለውሽ እንደዚህ ያለ አገር ውስጥ ያለውን ግን ልክ ማስገባት በህግ መጠየቅ ተገቢ ነው። የመናገር ነፃነት አለ። ሀሳብን የመግለጽ ነፃነት ማለትና የመጥፋት ነፃነት የተለያየ ነው። መጥፋት ትችል ይሆናል። ስትተፋ ግን ዞር ብለህ የሚተፋበት ቦታ ሄደህ ነው መጥፋት ያለበት። በአደባባይ የሚያቀርሸው ሁሉ ትክክል አይደለም። ሀሳብ መሸጥ ፌስቡክ ገጽ አላቸው። ለምሳሌ ፖለቲካ ፓርቲዎች እንደዚህ የቤት እጥረት እንዲያጋጠመ ነው፣ እኛ ለስልጣን ብንበቃ እንዲያርገን ችግሩን እንፈተዋለን፣ የኑሮ እንዲህ እያረግ ምርጫ ሲደርስ ብቻ አይደለም ይሄ ነው የሚል ወይ እሱ የራሳቸው ጉዳይ። ግን እኔ ጥይት ጠበንጃ እያዙ እየሰፈር የሚያወዛውዙትን የኢትዮጵያ ህዝብ በተለይ የአማራን ጽንፈኛ መታገል ያለበት ከማንም በፊት የአማራ ልሂቅ ነው። ልሂቁ ደግሞ ህዝቡን እያነቃ ኑ በፖለቲካ ፍቱ ማለት ያስፈልጋል። አሁን አፋብን ተመስርቶ የአማራ ፋኖ ብሔራዊ ንቅናቄ እንዲሆነ ይባላል። ጎንደር እርስ በርስ እየተዋጋ አይደለም? አንድ ሆኑ። ገና አንድ ለመሆን ቦታውን ስሙን አልነግራችሁም። ስብሰባ ላይ ሊቀመጡ ነው። አሁን ጎጃም ያለው መከራ ተውት። አሁን የጎጃም ምዕራብ ምስራቅ የሚለው ቀርቶ ደግሞ አሁን በወረዳ ከዚህ ወረዳ ጋር አልታገልም። የወረዳ እርስ በርስ እየተዋጋ ነው ያለው። እዛ ውስጥ የሃይማኖት ጉዳይ አለ። እዛ ውስጥ የነከሌ ወኪል የሚባል ደግሞ አለ። በመሀል ግን ማን ነው እየተጎዳ ያለው? ህዝባችን፣ የነገው ተተኪው ትውልድ ከትምህርት እንዲርቅ ሞዴሉ መስረቅ እንዲሆን እየተደረገ ነው ያለው። ይህንን ከአካባቢው የመጡ የመንግስት ባለስልጣናት፣ ባለሀብቱ፣ ልሂቁ መተባበር አለበት። የትም ስለማይደርሱ እዛ ያለው እንደዚህ አጥበርብሮ እንዲጫናስ በጥር እኔ እንዲሆናለሁ ከሆነ እንግዲህ 3 ዓመት አለፈ። 4ኛ ዓመት ሌላ ጉዳት ነው የሚያመጣው። እሱን ካልኳችሁ በኋላ እንግዲህ ምናልባት የእስራኤልን ጉዳይም አይተናል። የሶማሊያን ጉዳይ አይተናል። የኢራን እንግዲህ የቀብር ስነስርዓቱ እየተካሄደ ያለበት ሁኔታ ነው ያለው። ዛሬ ጁላይ 6 ቴህራን በኢማም ሁሴን ስኩዌር እጅግ ከፍተኛ ህዝብ ቁጥር ያለው ወጥቶ ሀዘኑን እየገለጸ ነው። ሀዘኑን የሚገልጸው እንደ ፖለቲካል ነው ወይስ ትክክለኛ ሀዘን ነው የሚለው እሱ ሌላ ጉዳይ ነው። በነገው ዕለት ወደ ቆም ይሄዳል። ከነገ በስቲያ ደግሞ ወደ ኢራቅ በባግዳድ አስክሬኑ ከገባ በኋላ ወደ ናጅፍ እና ከረባላ ይሄዳል። ምናልባት ይሄ ፖለቲካል ኢምፕሊኬሽኑ ምንድን ነው? የኢራቅ ሲባል ምናልባት የሊባኖስ ጋር ያለው የሄዝቦላ ጉዳይ ከተዘጋ፣ የሐማስ ጉዳይ ከተዘጋ ቀጣይ እንደ ላውንቺንግ ፓድ ወይንም የፖለቲካ ግንኙነቷን ከኢራቅ ጋር የማድረግ ነገር ሊመጣ ይችላል። እሱንም በደንብ ማየት ያስፈልጋል ማለት ነው። በነገራችን ላይ የኔቶ 36ኛው ስብሰባ ነገ ይጀመራል። በአንካራ ነገ ይጀምራል። ነገና ከነገ በስቲያ። በዚህ ላይ እስራኤሎች F-35 ጄት ለቱርክ እንዳትሸጥ የሚል ማሳሰቢያዎች እየወጡ ነው ያሉ። የኔቶን ስብሰባ በመቃወም ከፍተኛ ቁጥር ያላቸው ሰዎች ተቃውሞ ወጣው ነበር። ከዛ ውስጥ ኦልሞስት ወደ 200 ገደማ የሚሆኑ ታስረዋል። የዚህ የቱርክ ጉዳይም አይ ቲንክ የእስራኤል አጀንዳ ይሆናሉ፣ የሌላ ጉዳይ ነው። ግን የቀጠናው የጂኦፖለቲካ ጉዳዮች እየጋሉ ነው ያሉት። እነዚህን በደንብ ማየት ይጠበቅብናል። ያለውን ችግር እንዲፈታ እንነጋገር። ኢትዮጵያ ግን በዚህ ትርቡለንት በሆነ ሁኔታ ላይ በዚህ እየተናጠ ባለው የሆነ ቦታ ሄደን ቀይ ባህር ላይ እግራችን የምናሳርፍበትን ታሪክ እንድንሰራ በጋራ እንድንመከር እንድንነጋገር የተለመደ የወትሮ ጥሬን አድርጋለሁኝ። ኢትዮጵያ በክብር ለዘላለም ትኖር። ቴንክ ዩ